ወአለይኩም ሰላም ወራህመቱላህ። ምን ብዬ እንደምጀምር አላውቅም። ወላሂ ምን ብዬ እንደምጀምር አላውቅም። ያ ጀማዓተል ኸይር ዛሬ ከሰዓት ሙሉ አይታችሁ ከሆነ ሲረበሹ በየግሩፑ እየሄዱ ሲያለቅሱ ቴሌግራም ግሩፓቸው ላይ እየሄዱ ሲያለቅሱ ነበር የነበረው። አንድ ሪከርድ ላሰማችሁ። አንድ በዛኛው አካውንት አስገባኝ ብሎ እሺ ከባድ ሰበዚያውን የማሳያችሁ ገብተው ለራሳቸው ሲወርዱ አንዴ የታዘኛው አካውንት ቆይ ገስት እየላኩ እሺ ሰላም አለይኩም ኢብራሂም። ወአለይኩም ሰላም ወራህመቱላህ። አብኪ ይመስለኛል እንትን መስሏቸዋል። ይኸው ወላሂ ኢብራሂም እዛ ጋር ገብቶ ሲያወራ በዝርው አይደለም ማለት ዝም ብሎ ኢብራሂም ሄሮ ወሽ ብሎ ይገብቶ ኢምራን ወሽ ብሎ ገብቶ ወይ አወከር ወሽ ብሎ ገብተን አይደለም ተነጋግረን ነው ሁሉን ነገር የምናደርገው። እዚህ ጋር ገብተን እንዲሰርተን ከዛ እንዲናረጋለን ተብለን እየተነጋገርን ነው። እሺ ባይዘይ በእቅድ በምንድን ነው እየተመራ ያለው ከዛ አንፃር በቃ ምንም አይነት እንትና ሜጀር አትወሰዱ። እዛ ጋር ምንም አስፈላጊ አይደለም። በቃ የፈለገ ቢሆን ራሱ በቃ አስፈላጊ አይደለም። ሌላ ጊዜ ገብታችሁ እንደፈለጋችሁ መብታችሁ ነው፣ ግን ቢያንስ በእቅድ የተመራ ነገር ካለ አታበላሹት። እሺ ኢምራን ከተደስ በቂ ነው፣ እሱ በቂ ነው። አሁን ይሄን እንስማ። እንዴ ስሙ ወይንስ አሁን ላውራ ያለሽ አቋራጦች በጣም ይቅርታ፣ ባትሪ እንዳይዘጋቢ ነው ያቋራጦች። በጣም ይቅርታ፣ ችግር የለም ይቀጥል። አሁን ልጆቹ ካሉ የዮሐንስ መጽሐፍ ቅዱስ የያዘ ሰው አለ እዚህ ውስጥ? ሶሪ እንደምንም እንረዳው። በእናንተ እኔ እንደዚህ አይነት ትረድስት አልፈልግም። ክርስትና ላይ ሳይነሳ ክርስትና ላይ ብቻ የሆነ ነገር ብለው ማለፍ ነው የፈለጉት። ገባሻ? ከእስልምናው መምህሮች አሉ። ይሄ ቦታው አይደለም። ለዛ የተዘጋጁ መምህሮች አሉ። ከፈለግሽ ቆይ የኔ ናት። እነሱ ሼር ተደርጎላቸው ከፈለጉ እስልምና ላይ የሚነሱ ጥያቄዎችን የሚመልሱ መምህሮች እነሱ ባሉበት ቢሆን ልክ ነው። ግን በሌሉበት ከእስልምና ሳይድ የሚነሳ ጥያቄዎችን የማይመልሱ ማለት ከዚህ በፊት ልምድ የሌላቸው መምህሮችን ዝም ብለሽ ያለ ቦታ በደንብ ስሙ። እነሱ አሁን ኖርማል ኡስታዞችን አያስገቡም ለውይይት። ምክንያቱም በክርስትና ቻሌንጅ የሚያደርጉትን ብቻ ነው እያስገቡ ያሉት። ገባሻ? አንቺ ደግሞ ይሄ ነገር አልገባሽም፣ አልተረዳሽም። በእስልምና ሳይድ መልስ የሚሰጡ መምህሮች አሉ። እነሱ እስላም ነው እንጂ ፈሪ የሚፈራ ክርስቲያን አይገጥመኛል። ወደ ዘይት በእናትህ መመለስ ካለበት በሊቃውንቱ ነው እንደውም ጥያቄያቸው መመለስ ያለበት። ሃሌሉያ። ማመን አለማመን የራሳቸው ችግር ነው። ያ እኔን አይገደኝም። ነገር ግን ጥያቄ ብለው እስከመጡ ድረስ ከነሱ የሚበላ ነገር ምንም የለም። አየው ምንድነው ዛፍ ላይ ብዙ ፍሬ ሲኖር ነው አይደለም የሚከቡ። ልክ እንደዛ ነው፣ እንደዛ ነው ያደረጋቸው። ስለዚህ ጥያቄ ከጠየቁ እንመልሳለን። ይቀበሉ አይቀበሉ የራሳቸው ጉዳይ ይሆናል። አንተ ምንድነው እንደዚህ የሚያስፈራ? ምንድነው ፍርሃት? ስሙ በደንብ ለእነሱ እኮ እንትን ምንድነው የሚባለው? እንደ ጠበቃ እኮ ነው የቆንክላቸው። ተባረክ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ዘማኑኤል እንኳን ደህና መጣ። ዘማኑኤል እንኳን ደህና መጣ። ጨርሰናል። ከዙ በፊት ደግሞ አንዲት ገባች፣ አለም እቺ ገባች። ደግሞ እቺን ደግሞ አንቺ ፈሪ ብላ አወረች። እቺ አበቃት። እቺ ልጅ እቺን ገብታ አወረደችና በጣም ገራሚ ነበረ። መልእክት ተናገር። ያን የቀደሙ ተናገር። አንዴ የቀደሙ ልጆቹ እንደው የገቡ እንትን የሚሉትን አንድ ጊዜ ተናገርና እኔ እናገራለሁ። ከዛ በኋላ ስራው ይቀጥላል። አይቆምም ስራው። ትናገራላችሁ ወይስ እንቀጥል? ቀጥል። አንዴ ላጠቃላትና እንቀጥላለን። ያ ጀማዓተል ኸይር አይታችኋል። ሙስሊም ከቤቱ አይወጣም አሉ። እሺ ብለን ምንድን ያደረግነው? መምህር እየመረጥን ዲያቆናት መምህራን እየመረጥን ስንገባ እየገቡ ይረብሻሉ እንትኖቹ ተባዮቹ ማለት። ለምን? መምህሮቹ መልስ የላቸውማ። ስለዚህ መምህሮቹ መመለስ ስለማይችሉ የእነሱን ውሸት ይደብቁላቸዋል። ቅድም ያሰማኋችሁ ሪከርድ ላይ ምንድን ነው ያለችው? ምን ያስፈራችኋል? የገዛ ወገኖቿ እነዚህም ማለት ነው። ምን ያስፈራችኋል ብላ ሲገባ መለሰችላች። እሷ ራሷ ማለት ምን ያስፈራቸው ኦርቶዶክስ አይፈራም ብላ መለሰች። ስለዚህ ኦርቶዶክስ መልስ እንደሌላት እንግዲህ አይታችኋል። ከ10 በላይ ቤት ሆነ የገባ ነው። ስንገባ ነው ያለው፣ ግን አንድ ደፍሮ ሊመልስ የቻለ የለም። አሁንም ግን ጀግና መምህር ነኝ የሚል እውቀት ያለው ከኛ ጋር ቀርቦ ሊወያይ የሚችል ጴንጤ፣ ኦርቶዶክስ፣ ነብይ የፈለገ ይምጣ እናስተናግዳለን። ግን እንደማይችሉ አይታችኋል። አላሁ አክበር። ቀጥል ብሮ። በነገራችን ላይ ኢብራሂም ቀጥል። በነገራችን ላይ ንጽጽር የምትሰሩ አስተማሪዎችም ተዘጋጁ፣ ይመጣላችኋል። ጊዜ ነው
የጊዜ ጉዳይ ነው እንጂ ይመጣል። እሺ እናንተም ጋር ምንም ችግር የለውም። ሁሉንም በደረጃው ነው እንትን የምንለው ማለት ነው። ከዛ ውጪ ግን በምንም ተአምር ወላሂ ምላችሁ በምንም ተአምር ሰውን ንቀት አይደለም ከእንትና ጋር ላወራ ምናምን ንቀት አይደለም ወይ በፎሎወር በጣም ከፍተኛ ያለው ወይ በእውቀት በጣም ሰዎች የሚተማመኑበት ሰው ካልሆነ በቀር ከዛ ውጭ ያላችሁት የሚገቡትን ባይዘው እንደማንወያያችሁ ስለሚያውቁ ነው። ከዛ ውጭ ያላችሁት እንትን አድርጉ። ኖርማሊ ቴሌግራም ትምህርት አለኝ ኢብሮም ያስተምራል ኢምራንም ያስተምራል። እዛ ትምህርት ላይ መገናኘት እንችላለን። የለም ከዛ ውጭ ማለት ነው። ያንን አይምሯችሁ ላይ እንትን በሉ ክተቱት። ግን እንመጣላችኋል። ንጽጽር ቤትም ይመጣል ባይዘው አይቀርም። ቀላል ሰርፕራይዝ ነው የምናደርጋችሁ። ጠብቁ፣ ወላሂ ሰርፕራይዝ እናደርጋችኋለን። ገብተን እንዲህ የወለት ሽመደመዳለ አዳሚ እንዲህ ስትል ታያለ። ተዘጋጅታችሁ ጠብቁን። መምጣታችን አይቀርም። እኛ ጠራን፣ የውይይት ጥሪ አልተቀበሉንም። ኢምራን አቀረበ የለም፣ አቡኪ አቀረበ የለም፣ እኔ አቀረብኩም የለም፣ ስንትና ስንት ወንድሞች አቀረቡ የለም። አሁን ምን ማድረግ ጀመረን? በቃ አሁን እንግዲህ እኛ ወንጌልን እናዳረሳለን። ተግባባ። ስለዚህ ወንጌል ለሁሉም መዳረስ ስላለበት መምህራን ጋር እየገባን ነው። አሁን በቃ የነሱ መምህራን አልወያይም አልቀበልም ብለዋል። መምህራን ጋር እየገባን መወያየት ጀምረናል፣ በአግባቡ ማለት ነው። መምህራን ደግሞ እምቢ ካሉ ሰርፕራይዙን ጠብቁት። አንድ ቀን እንዴት እንደምንመጣላችሁ ታያላችሁ። እንዴት አድርገን እንደምንመጣላችሁ ጠብቁን። ከዛ ስንመጣ የዛን ጊዜ እንዴት እንደምታስተናግዱን ወይ ወልሲ እናያለን። አሁን ይኸውላችሁ አንድ ነገር ልናገር። ቀደም ኢምራን ያለውን አንዴ አበክሬ ልናገር። እኛ በየቤቱ የምንሄደው ይታያችኋል። ይሄ ሁሉ እስቲ አንድ ጊዜ ላሳያችሁ። ያ ጀማ ስንት ይላል? ይሄ ስንት ይላል? 349 ፋይል ነው ያለኝ። 349 ፋይል ይታያችኋል። 349 ፋይል ነው ያለኝ። ይሄ እንግዲህ እዚህ ጋር ያለው ግልጽ ነው። የማንሰራበትም አለ። አሁን ይሄንን የማረገው ለመወያያ ነው። ፈኽር አይደለም። ወላሂ ነው የምላችሁ፣ ፈኽር አይደለም። ለሚመጣው ጥያቄ ለእያንዳንዱ መልስ መስጠት እችላለሁ። ደብል ስታንዳርድ መስጠት እችላለሁ ኢንሻአላህ። ይሄንን ይዤ ነው የሚሄደው። ግልጽ ነው። እናንተ ምን ይዛችሁ ነው የምትሄዱት? ገስት ላይ ቁጭ ብላችሁ ካልጠየቅኩኝ ብላችሁ የምትወጣጠሩት? እኔ እንደዚህ ነው የምናገረው። ማን ነኝ ብላችሁ ነው የምትወጣጠሩት? አርፋችሁ ተማሩ። በቃ ሐባይብ ሙስሊም ወንድሞቼ ናችሁ። አከብራችኋለሁ፣ ወዳችኋለሁ። ግን ደግሞ እንደ ታላቅ ወንድም እመክራችኋለሁ። በቃ አርፋችሁ ተቀመጡ፣ ቤታችሁ ቁጭ በሉና እኛ ስንሄድ ተልእኮ ስራችሁን ከታች ምንድነው አስገቡት። ተግባባን? ከዛ በኋላ ደግሞ አይ ከተባለ ምን ታደርጋላችሁ? ወደዛ እንመጣለን ማለት ነው። በቃ እኛ ስንወጣ አብረን እንወጣለን። ከዛ ቤት ስንከፍት ደግሞ ሁላችሁም ወይ ኢምራን ይከፍታል ወይ እኔ ከፍታለሁ ወይ አቡኪ ይከፍታል። አንዳችን ቤት ቁጭ እንላለን ማለት ነው። መተን ግልጽ ነው። ስራችን ያ ነው። እኛ የምናደርገው ተናበን ነው። እኔ አቡኪ ኢምራን ተናበን ነው ወንድሞች ጋር የምናደርገው። ዝም ብለን አይደለም፣ ተራ ስራ አይደለም እየሰራን ያለ ነው። በእቅድ ወጥነን ነው እየሄድን ያለ ነው። ወጥነን እንደዚህ ማለት ነው። ያን ያለው ነገር ዛሬ ግን አይተናል። አንድ መምህር ደፍሮ ፊታችን የመቆም ኃይል እንደሌለው ወላሂ አይተናል። ዛሬ ወላሂ አይተናል። አንድ መምህር እኛ ፊት ቆሞ የመመለስም ይሁን የማውራት አቅሙም ጉልበቱም እንደሌላቸው አይተናል። ዕውቀቱም እንደሌላቸው ማለት ነው። አልሐምዱሊላህ ዛሬ መስክራችኋል። እንግዲህ አይታችኋል። ይሄንን 3 እና 4 ቀን እንዲያረጋግን ነበር። ኢምሩም እያረገ ነበር፣ እኔም እያረኩ ነው። አንድ ላይ ሶስታችንም እያረግን እና ገናም ይቀጥላል። አዎ ያ ጀማ ይቀጥላል። ደግሞ ስንል በኦርቶዶክሱ ብቻ አይደለም፣ ጴንጤም ተዘጋጅ። ንጽጽርን ሳለ የምትሉትም እዚህ ጋር ብሩር የምትሉ ራሳችሁ የምታዩም ጠብቁ። እናንተ አሁን ኢብሮ ቴሌግራም ላይ ቴክስት ተልኩት አንዴ። እሺ አሁን ደግሞ አንድ ነገር ላሳያችሁ ከይቅርታ ጋር። እኛ ቤት ሲመጡ ደግሞ ምን እንደሚያወሩ ዛሬ ሪከርድ ነው ማሳየትና እዛ የተሰራውን ስራ ነው ማሳየት የምንፈልገው። ስለዚህ እኛ ቤት እየገቡ ይሄን ተመልከቱ። ያው ብሎክ የተደረገበት እያወራው ነበር እኮ ተመልከት። ምን እንዳደረጉኝ ታውቃለህ? ጠዋት አብረን ሄደን ሶስታችን ልክ ሳወራ ጀለስ አስገባኝ። ወዲያውኑ ምን አደረገኝ? አወረደኝና ምን አደረገኝ? ይሄው ኮሜንት wasn't posted because you are ብሎክ ማርጓል። ያው ብሎክ ራሱ አድርጎኛል። አያችሁ ቅድም ብሎክ አድርጎኛል። ሱብሃንአላህ። ያው ቻናሌ ላይ ለጥፌዋለሁ። አቅም እንደሌላቸው አይተናል። በቤታቸው ስንመጣ እንደ እንዝርት ነው የሚፈሩን። እንዲህ ተንቀዥቅዥዋል።
ወላሂ በቃ ቀጥል ይምሩ ቀጥል አፎን ባይዘዌ ይሄ ጀግና ልጅ ነው ኢብሮ አደንቀዋለሁ ተባረክ ወገኔ አስቀድመህ ኢብራሂምን ስታይ ብሎክ ማድረግ ራሱ አንድ እንትን ነው በቃ ኦሬዲ አምኗል ኢብራሂም ጋር ላወራ እንደማይችል ሙስሊሞች ጋር መቆም እንደማይችል አምኖ ጨርሷል እኔ የሚያሳዝነኝ ኦርቶዶክስ ናቸው መምህር ይባላሉ ይገባሉ ይጀምራሉ ትንሽ ከሄዱ በኋላ ይከብዳቸዋል መምህር ተብሎ ቀሲስ ምናምን ስማቸው ደግሞ ቀሲስ እንትና ይምሩ ነው በቃ ይሄን ይመስላል እኛ ቤት ሲመጡ ደግሞ ምን እንደሚሉ ሪከርድ ማሳየት አለ ስለዚህ አጀማ ሪከርድ አዘጋጁ ነው የዛሬውን ሪከርድ ካላችሁ ባካችሁ እየከፈተን ሪአክት ማድረግ አለብን እሱ ላይ ፎከስ እናድርግ ማለት ነው ያጀማ እኛ ቤት ሲመጡ ደግሞ የሚሉትን ላሰማችሁ 3 ሪከርዶች አሉ በዚህኛው አካውንት ለቅቄያቸዋለሁ ስሙ ይሄኛው ሪከርድ ስሙ ስለዚህ አሁን ማርያም ወደ አንተ ልትመጣ ተባለች ማለት ነው አንተ በጣም እንጂ ከተገኝቶ ጥያቄ መሰለህ ይሄ መጽሐፍ ታያል ይታየኛል ሰምታችኋል ማርያም ታጠባኛለች ለኛ ቤት መጥቶ ስለዚህ አሁን ማርያም ወደ አንተ ልትመጣ ተባለች ማለት ነው አንተ በጣም እንጂ ከተገኝቶ ጥያቄ መሰለህ ይሄ መጽሐፍ ታያል ይታየኛል ይሄ መጽሐፍ ገድለ ክርስቶስ ሰምራ ይባላል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጻፈ ለምሳሌ በኢትዮጵያ ዋጨጌ ዘመንበረ ተስማቸው ረጅም ነው አቡነ ማትያስ ሲሰማው አገኘው ኢየሱስ መጥቶ አሳስማቸዋል አላቸውና ሁለቱም አፍ ለአፍ ገጥመው ይሳሳሙ ነበር ጦታንም ታጠባት ነበር ሴትየቱ እንግዲህ ትልቅ ሴት ናት ኦልሞስት ወደ 40 ዓመቷ ነውና እውነት ንጽሕት ማርያም ይሄን ታደርጋለች እንዴ አሁንም መሰለ በጠየቀው ጥያቄ ያሳው የተገለጸበት ገለጻ አለ ገባ እሱኛው ደግሞ እኔ ልፈታል አልችልም ከሆነ ደግሞ አጠባጫት ቢለው ኖርማል ነው ምክንያቱም ከንፈሯን መሳማው ምን ችግር አለው የሰማይ ስለሆነ ምክንያቱም ምድር ላይ እንዴ እኮ ሰማያዊ እኮ ነች እናታችን ሰማያዊ ነች ቅድስት ድንግል ማርያም ስለዚህ አሁን ቆይ አንዴ እፎይ አሁን ማለት ነው ስለዚህ ማርያምና ቅድስት ድንግል ማርያም ሳመቻት ክርስቶስ ሰምራን አይደል የሚለው አይደል ሁለቱም ሴት ናቸው ሁለቱም ሴት ናቸው ሳመቻት ምክንያቱ እሷ ቅድስት ስለሆነች ማለት ነው እናታችን ቅድስት ስለሆነች ሳመቻት ኦኬ ግን እፎይ እኔ የማውቀው ተንፋሿ መድኃኒታችን ስለሆነ በቃ እየተናገርካት ነው ምን ትሰማቸዋለች ማስረጃ ለቅርብ ያጀማ ስለዚህ አሁን ማርያም ወደ አንተ ልትመጣ ተባለች ማለት ነው አንተ በጣም እንጂ ከተገኝቶ ጥያቄ ይሄኛው አንደኛ ነው ስለዚህ መተው ራሱ ማርያም ጡት እንደምታጠባ ያምናሉ ነው ሌሎች ሪከርዱ ከራሱ እባካችሁ እየከፈታችሁ እናወራበት ቀጥሉ አቡኪ ይብሮ ከዛ ከላይከፈተው ነገር ነበር ሲቀጥል ኢምራን የሚናገረው ነገር እንደው ዝም ብሎ ከመሬት አምጥቶት ነው ወይ እንዳይሉ አንደኛ እዛ ቪዲዮ ላይ ማስቀምጦታል ከፍቶም ነው ያሳየው ያው የምትመለከቱት ነው የገድለ ክርስቶስ ሰምራ ላይ ነው በግልጽ የተቀመጠው ማለት ነው በኢየሱስ ክርስቶስ ትእዛዝ ነው ይሄ ነገር ድርጊቱ የተፈጸመው ያው ገድለ ክርስቶስ ሰምራ ላይ ነው ይሄ የሚገኘው ማለት ነው እና ከዛ አንፃር ነው ኢንሻአላህ ሌሎችም ደግሞ ከፍታችኋለን አስፈላጊ ከሆነ ማለት ነው ቀጥሉ ይብሮ አዎ እና ጀዛኩም ላሁ ኸይራን ዛሬ በቃ በጣም የሚገርም ነው አንድ ጊዜ ቅድም እንደነገርኳችሁ መጀመሪያ እቺን ነገር አንድ ጊዜ ግዴታ ማሳየት ስላለብኝ ነው እሺ አፉ በሉኝ አንዴ አንዳችሁ ምንድነው ኔትወርክ ዛሬ ኔትወርክ ግን ተመቷል እሺ በቃ በኋላ አረጋዋለሁ ኢንሻአላህ ተመልከቱ ቅድም ቻናሌ ላይ ፖስትቻለሁ ማየት ትችላላችሁ ቻናሌ ላይ ወይ አቡኪ ወይ ኢምራን ክፈቱትና መጀመሪያ ምንድነው ያደረገኝ ሄጄ ስገባ ቅድም ያው የኦርቶዶክስ ቤት ነበር መጀመሪያ ገባ ነው ከዛ በኋላ ምን አደረግን በቃ የጴንጤዎች ቤት እንግባ ተባባልን ስንገባ ደግሞ ምን ተደረገ መጀመሪያ ሚውት ተደረኩኝ ሚውት አደረገኝ ኢንታየር ላይቭ ማለት ነው ከዛ ትንሽ ቆይቼ ስገባ ደግሞ ብሎክ አደረገኝ ሶ ምን የታለ ያው ሁሉ ፉከራ የታለ ያው ሁሉ ፉከራ የታለ ያው ሁሉ ፉከራ ነው ጥያቄያችን መምህር ነቢያት ቄስ ምናምን የታሉ where በቃ ፈልገናል እኛ እንወያያችሁ እውነታውን ይወቅ ሰው የለም በቃ ስለዚህ እንደዚህ እያደረግን እናሳያችኋለን ማንነታችሁ ማለት ነው ስለዚህ ቀጥሉ ኢንሻአላህ ይምሩ እኔ ኔትወርክ ያስቸገረኝ ስለሆነ አቡኪና ይምሩ ቀጥሉ ኢንሻአላህ አሁን አይታችኋል የጴንጤ ተዋያይ ኢብራሂምን ብሎክ አደረገው ማስረጃ ያው ይሄ የጴንጤ ተዋያይ ነው የጴንጤ ነብይ ደግሞ አስገባ ስንለው ምን አለ 1000 ብር ላክልኝና አስገባሃለሁ አለኝ ሰምታችሁኛል ነብይ ነው
ልወያይ ስለው አካውንት ከሰዓት አስቀምጥልሃለሁ 1000 ብር ክፈለኝ አለኝ። ወላሂ ኢብራሂም ብር ከዳልኩ ከፍቻ ሰማችኋለሁ። ይታያችሁ እኔ 1000 ብር ከፍቼ እሱ ጋር ስወያይ ማለት ነው 1000 ብር ክፈል ጊፍት ሰጥቼ ጊፍቴን አባክኝ የመጥቼ ከጊፍትም አልበቃም 1000 ብር ላክ ይላልና የጴንጤው። ኦርቶዶክስ ደግሞ ስንመጣ ቀሲሶቹ ሲመጡ በሴት ይደበቃሉ። ሴት ይጠሩና ሴቶቹ ጋር አውሩ ይላሉ። ሴቶቹ ደግሞ ሲያወሩ እነሱም እንደማይችሉ አያችሁ። ከዛ ደግሞ ጀስት ተወያዮች ጋር ገባን። ተወያዮች ጋር ደግሞ ስንገባ እነሱም አይመልሱም። ክርስቶስ አምላክ ነው እንደያልናቸው እንትናችሁ ታጥባላችሁ ይላሉ። ይታያችሁ እኛ ጥያቄያችን ክርስቶስ አምላክ ነው እንዴ? ይሄ እዚህ ጋር የምታዩት በፎቶ ያለው አካል አምላክ ነው እንዴ ስንላቸው እናንተ እንትናችሁን ታጥባላችሁ፣ አንተ እንትና ጣቢ ይልሃል። ማን? የኦርቶዶክስ ዲያቆን። ስለዚህ ሁሉም አፋቸውን ዘግተዋል። አሁን የሚቀረም ምንድነው? እነዚህ የጴንጤ ተወያዮችን እየገቡ ማስጨነቅና የኦርቶዶክሶቹ ነው። እነሱንም ጠብቁ። ቤትህን ዘግተህ ስታወራ ነበር። ከዚህ በኋላ ስነ ስርዓት ትይዛለህ። ጠብቀንኛ መተን እናስተነፍስሃለን። ስለዚህ ይሄ ነው ይሄኛው ነብይ። ከፈለጋችሁ ሙሉ ረጅም ሪከርድ ነው፣ ግን ብር ያለበትን ብቻ ላሳልፈው እና አሰማችኋለሁ። 300 ብር ከፍዬ እኮ ተወያይቻለሁ እኔ። ታውቃለህ? ይሄን ታውቃለህ? ግን ወላሂ አታስታውሱም? እዚህ ቲክቶክ ላይ 300 ብር ከፍዬ ተወያይቻለሁ እኔ ወላሂ። እንዴ ትቀልዳለህ እንዴ? ብሮ ይጠይቁ ወይ ጃፌ ሰላም አለይኩም። እንዴት ነሽ ቪክትሪዬ? እንኳን ደህና መጣሽልን። የኛ ስማርት ጋር ተረጋጉ። አንዴ ሰው ሰላም እንበል እሺ። ቆይ አንዴ ሴቶች በማህበር ዝም ይበሉ እንዲገዙ እንጂ እንዲያወሩ አልተፈቀደላቸውም እና ይላል መጽሐፉ። አንዴ ጃፌ ቀጥል። መክፈል ነበረበት እኮ ብዬ ነው። ኢምራን ለመውቀስ ነው የገባሁት። ቀጥል እንዴ ኢብሮ ስራም አልፈታልሽ ብር የሚከፍለው። ቆይ አንዴ እንደማመጣ እንዳይተማ ስራም አልፈታልሽ ብር አልከፍልም። ሪከርዱን በኋላ አሰማችኋለሁ። እሺ ዩዘር ይቀጥል ወይስ ኢብሮ? ዩዘር ይቀጥል መሳድ ይወስዳል። ኧረ ጃፌ እውነቱን ነው ኢምሮ። ጃፌ በነገራችን ላይ ጃፌ ምርጥ ሰው ነው። እሺ አይ እኛ ራሱ እኔ መጣ ነበር። ኧረ አንተ ምን ሆነህ ነው እንዴ? ወላሂ ለሰራን ፈታ አንድ ሺህ ብለን እንደምትከፍለው እንዴ? ያ ችግር አለው ካወጣችሁ ልክ ችግር የለውም። ላሰማችሁ ችግር የለም። ስሙት እሺ። በፋይናንስ እያገለገላችሁ ያላችሁ አንድ ሰው አይ ቲንክ ባርክ ያለው ይሰጠውና ባረከኝ እያስገባ ያለ ነው እንትን ያልኩት ሁለት ሰዎች ሊባርክ በፋይናንስ ያበት ነገርን ፈቶ እንዲለቅ ፈልጋለሁ የሚሉ ሰዎች ብሌስ ትላርጋችሁ ግፋብል 1000 ብር ኦኬ ከዛ ጸጋይ ጴንጤ ነው 1000 ብር አስገባለት ተጸለየለት ማለት ነው። እኔ ግን ጊፍቴ ሰጥቼ አይ ቲንክ ወደ 10 አበባ አባክኜ ተመለስኩኝ ማለት ነው። ቀጥል ሊመነዘር እኮ ከ1000 ብር በላይ ሊሆን ይችላል። እስቲ ይሄንን ሰው ያዋራው ከታች ያሉትን አዋሩት እስቲ ይምሩ አዋሩት ወይ አዋሩት። የብሩን ነገር እንጨርስ እሺ፣ የብሩን ነገር እንጨርስ። ቅዱሳን እህቶቼ ወንድሞቼ አይታችኋል። ጴንጤ ነብይ 1000 ብር ክፈሉኝና ልወያያችሁ ልጸልይላችሁ እያለ ያለው። ጴንጤው ተወያይ ደግሞ ብሎክ እያደረገን ያለው። ኦርቶዶክስ መምህር ደግሞ በሴት እየተደበቀ ያለው ወይም ደግሞ ይረብሻሉ፣ ይሳደባሉ። ተወያዮቹ ደግሞ አይመጡም እኛ ጋር እውቀት ያላችሁ ማለት ነው። ስለዚህ ሁላችሁም አይታችሁ አቡክ ያጠቃለውና መሰሪዎስ አለ ስሙ ራሱ መሰሪዎስ ነውና እናወራዋለን። መሰሪ ስለሚያስ ኢንሻአላህ እሺ ኢንሻአላህ እሺ። መጀመሪያ ጃፈር ሰላም አለይኩም ወራህመቱላሂ ወበረካቱ። አሳቻ ሰላም ወራህመቱላሂ አቡኪ እንዴት ነህ? እንዴት ነው? ሰላም ነው ወይ? አለሁ አልሐምዱሊላህ። በጣም ይዝናናው ጥሩ ሜዳ በገንዘብ አደረኩት። አዎ ተቀየረኩ እና እንትን ነው
ጥሩ ተወያይ ለመሆን ካሁን በኋላ ማንበብ ብቻ ሳይሆን ቢዝነስማን መሆን መቻል አለባችሁ ነው። ከዛሬ አይገርም? መርሐባሽ አይ ኢንሻአላህ አላህ በጣም ዛሬ የሚገርም ቀን ነው። የመጨረሻ አልቲሜት ጎላችንና አልቲሜት አላማችን ይሄ በቃ ገብተን እንትናል ምናምን አይደለም። ከቀሲስ ጋር አውርተናል፣ ዛሬ ከነቢያት ጋር አውርተናል፣ ከዲያቆናት ጋር አውርተናል። የማስታውሰውን ነው የምነግራችሁ። ቀሲሶች በጣም ብዙ ቀሲሶች፣ ዲያቆናት በጣም ብዙ ዲያቆናት፣ አጠቃላይ መምህራን በጣም ብዙ መምህራን፣ የሰንበት ተማሪ ሊትራሊ አልቋቋምም እናንተን አልቋቋምም ብሎ በኋላ ላይ ተመልክታችኋል። ኢብሮ ከገባ በኋላ አንዲት ልጅ ገብታ በልሳን ይሁን ያወራችው ምን ይሁን የተናገረችው በቃ ልልልላለች ነሳ በቃ በጣም እሱን ሪከርድ በጣም ነው የምፈልገው ለመበጥበጥ ያደረገችው እንትን ታስታውሰዋለህ? ኢብሮ ቀላል እልል ነው ያለችው። እልል እኮ ነው ያለችው። ያ እሱ አሁን እንትን ነው መዝሙር ተከፍቶብናል። ባይዘው መዝሙር ወላሂ መዝሙር ተከፍቶብናል ዛሬ። ቆይ አዳምጠን ነው እኮ ድምጽ ሲሰጥበት ግን ይምራል። መዝሙሩ ማጽፈዋለሁ ልንገራችሁ። መዝሙሩ ደግሞ መጀመሪያ ስለ ስላሴ ዘመረች ተባለ። ስለ ስላሴ አንደኛ ስለ ስላሴ ተዘመረ። ለስላሴ ዘመረ ጆሮአችን ይዘን አዳመጥን። ከዛ ቀጥሎ ስለ ኢየሱስ ተዘመረ። አማኑኤል ተባለ አዳመጥን። ከዛ በቃ ስላቸው ምን አሉ? አይ ማርያም ትቀራለች አሉ። ወላሂ ቀን በቃ ያጀማ ስለ ማርያም ሳይዘመር አንጀምርም አሉ። ከዛ በኋላ ማርያምን ካዳመጥን በኋላ የገብርኤል ደግሞ ይቀራል። ከዛ የገብርኤል ሊጀመር ሲል አቡኪ ገብታ አትርፎናልና ዛሬ የማርያም የብዙ የአምላኮቻቸውን ዝማሬ ሰምተናል። ዝማሬው ምን እንደሚል አንብብላችሁ ጽፌዋለሁ። አያልፉም ስሉስ ቅዱስ እያሉ አይደለም ያመሰግኑሃል መላእክት እያሉ ስሉስ ቅዱስ ይላልና መላእክቶች ስሉስ ቅዱስ እያሉ ያመሰግናሉ ይላል። ማስረጃ አልቀረበም። ቀጥሎ ደግሞ አማኑኤል ከፍ ከፍ ያልከው ስምህ ገናና ነው አሉ። እንግዲህ ኢየሱስ የሚለው ስሙ እንደምናውቀው የፍጡር ስም ነው። ስለዚህ የፍጡር ስም እያመሰገኑ እንደሆነ አየን። የመጨረሻ ደግሞ የሰማይ የምድር ንግስት ማርያም ሆይ ይላሉ። ያው ጽፌዋለሁ አጀማ ላሳያችሁ ካላመናችሁኝ። የሰማይ የምድር ንግስት ይላታል ማርያምን። ያው ማርያም አምላክ እንደሆነች አምነዋል። ከዛ ደግሞ ሶስተኛ ደግሞ ምንድነው የአምላክ እናት አሉ። አራተኛ የአምላክ እናት አሉ። ለዚህ ሙላ ግን ማስረጃ አልቀረበም። ግን የሚያሳዝነው ነገር መሰላችሁ መጽሐፍ ቅዱስ የሚያስተምረው ላሳያችሁ። መጽሐፍ ቅዱስ ላይ እግዚአብሔር ምንድነው ያለው? ያው ተመልከቱ። ቆይ በማስረጃ እናድርገውና መዝሙረ ዳዊት ምንድነው የሚለው? በጽዮን ለሚኖር ለእግዚአብሔር ዘምሩ። አቡኪ ለማን ነው የሚዘመረው? በጽዮን ለሚኖር ለእግዚአብሔር ዘምሩ። ሃሌሉያ። እነሱ ግን ለማን ይዘምራሉ? ለስላሴ፣ ለኢየሱስ፣ ለማርያም፣ ለገብርኤል። ደግሞ ያሳቀኝ እኮ ማለት ነው ብዛታቸው እኮ ነው ብዛታቸው። ጆሮአችንን ይዘን ቢላህ አለይኩም ጆሮአችንን ይዘን የስላሴን ከሰማን በኋላ አይ ከስላሴ በኋላ እኮ የኢየሱስ አለ ተባለ። እዛው አያይዙ ዘመረ። ቀጥሎ ደግሞ እሺ በቃ ብለን ልንጀምር ስንል ደግሞ አይ ኢየሱስ ቀረ ደግሞ አሉ። ከማርያም ቀረች፣ ማርያም ደግሞ ቀረች፣ የማርያም ደግሞ ጀመሩና በጣም ያስቃሉ። ይሄን ጨርሱና ከዛ እንቀጥል። እኔ ወላሂ የገረመኝ ነገር ጋይስ ዛሬ የሆነ ብዙ ቤት ስለገባን ስማቸውን አላስታውስምና ታስታውስ እንደሆነ እኛ መምህሩ ማለት ነው ስለ ኢስላም እየጠየቁ ነበረ ሰውን እና አደምና ሐዋ እኛ ከመሄዳችን በፊት ስለ አደምና ሐዋ ያወሩ ነበር። ለአቡ ሃይደር መልስ ሰጥተዋል። እሳቸው ቀላል ሰው እንዳይመስሉ ሼር ስታደርግልኝ አይቼዋለሁ። ሳቄ መጥቶ ነው በቃ የገባው። ከዛ በቃ አቅማቸው ካለማ እንግባና እናውራ ምናምን ብዬ ገባን። ከዛ ከገባው በኋላ እሺ ልመልስ እላለሁ። ከእንትና ጋር አውራ ይሉኛል። እንዴ እርሱ እኮ ነው ትልወያይ ብለው እኮ ካልቻሉ አልችልም አይሉም። እሺ ወይ አልችልም አይሉም ወይ ደግሞ እኔ ነኝ በቃ ምንም እንደማያውቁ ወላሂ ምንም እንደማያውቁ ነው። ይሄው እኚህ ሰው ኢብሮ ጉርሰማ ልንገርህ። ከዛ አንድ ወንድም ደግሞ ገባና ማለት ነው አንድ ወንድም ገባና ምን አላቸው? እሺ በቃ ልመልስላችሁ ጥያቄውን አላቸው። ከዛ አዳም ሙስሊም እንደሆነ አሳያለሁ። እሺ ላሳይ ብሎ ሲል ከዛ በኋላ ግን እኔ ጋር አታወራም እኔ አረበኛ ስለማልችል የማወራው ከአበባ የምትባል ሴት አለች አሉ መሰለኝ እና አበባ ትምጣ ተባለ። አበባ አረበኛ ተነባለች ተባለ። አንተ ነው ብቻ ግን ድጋሚ ሹሬም ብሎታል። ከዛ አበባ የምትባል ትጠራ ተባለ። ከዛ አበባ ተጠራችና እሺ በቃ ችግር የለውም አበባ አስተናግራ አበባ አረበኛ ትችያለሽ አላት። ከዛ መምህሩ እኔ አልዋሽም ጌታ ወላሂ ማሉ እግዚአብሔርን ብሎ ማሉ እና አልዋሽም ማሉ። ከዛ በኋላ ተከፍቶላት ካሜራ ሱረቱል ፋቲሃ አንብቢ ተባለች። ኢያከ ነዕቡዱ የሚለው ማለት ነው። ወላሂ አፏ ተያያዘ ወረበል አፏ ተያያዘ። ከዛ ኧረ አበባ ነይ ብትባል ከዛ በኋላ ወረድና የሚያሳዝነው ፓርት መምህሩ ብቻ ሳይሆን አበባ ራሱ የምትባል ሴትየይቱ እሷም ኢያከ ነዕቡዱ ናችልም ማለት ነው። ለማንኛውም ጨርሻለሁ። ቀጥል። ለኔ ምን እንዳነበበልኝ ታውቃለህ? አብዱል ማሊክ የሚባል አንድ ሰው ነበርና
እሱም አነባለሁ ባይ ነውና እሺ አንብብ ብዬ ጥያቄ ጠይቀኝ አንብብ ብዬው ሴት ነች እንዴ እሱ ነው ኢነላሁ ወመላኢከተሁ ይሰልሙ ወላሂ ቃል ተቋቋምንም እኮ ወላሂ ስንቱን ጉድ ነው እኮ የምናየው ስንት ነገር ችለን እኮ ነው የምናወራው ያ ጀማ ወላሂ ኢነላሁ ወመላኢከተሁ ከዛ ላርመው ስል እንዴት ታርመዋለህ ደግሞ ሌላ ታሪክ እንዴ ኧረ ብቻ ቀጥል እስቲ አቡኪ የጀመረው ነገር ነበር አፎን ቀጥል ባለ ሙዘመም አቡኪ ሙዘመም ላኩልኝ ባላ ወክሻውኒ ሙዘመም የእሱን ነገር በውስጥ ፋይል ባለፈው እኮ ጨረስኩት እኮ በቃ በቃኝ እኮ የእሱ ነገር አልነገርኩም ላይብረሪ የሆነ ታሪክ አልነገርኩም ካልነገርኩ ይላክ ይታይ አንዴ እንሳቅ ቀጥል እንትኑ አይ ነው እሱን ሳይሆን የሆነ ወደ 100 ምናምን ፔጅ መጽሐፍ አለው እና ይገርማችኋል እኔ አወከር እንደ ራሴ እንዳደገኛ ምሁር ቆጥሬ የሱ መጽሐፍ ከፈትኩኝ ላነበው ማለት ነው ምን እንዳለው እኔ በቃ ትስቃላችሁ ማለት ነው ታይፒንግ አረብኛ ኮፒ አድርጋችሁ ስገለብጡት ገልብጦ ነው የሚያስቀምጠው መጽሐፉ ሙሉ አረብኛው እንደዛ ተገልብጦ ነው የተቀመጠው ወላሂ ነው ብላችሁ ሰላም አለይኩም ይላል ምን ይሏል አለይኩም ሰላም ብሎ ያስቀምጣል ቆይ ፎቶውን ሁሉ ልፈልገው ፎቶ አንስቻቸዋለሁ ማለት ነው ሁሉንም በጣም ነው የሚያስቀው በዚህ ያህል ደረጃ ማለት ነው እንግዲህ አሁን ከነዚህ ጋር ነው አንድ ሜዳ ላይ ያለ ነው ክርስቲያኖች አረብኛ በትማሩ ወላሂ እንጠቀማለን እንደው ሙስሊም ሆናችሁ ጊዜ ኖሯችሁ አረብኛ ማስተማር የምትችሉ እኔ ከፍላለሁ ክርስቲያኖችን አስተምሩልን በቃ ንጽጽር የሚሰሩትን በተለይ እኔ ከፍላለሁ ወላሂ ውሸቴን አይደለም በጣም ውድ ራሱ ቢሆን ፈላልጌ እኔ ከፍላለሁ አሁን አረብኛ ምናምን የምታስተምሩ እንትኖች ክርስቲያኖችን በቃ አስተምሩልን እና ያንን ነው እኔ ልፈልግላችሁ ይምሩ እስቲ የደኛው ስልክ ላይ እንደሆነ አላስታውስም ልፈልግላችሁ ቀጥሉ ቁርአን ሰነብላኩልኝ በአላህ ቁርአን እቀራለሁ ብሎ አንዱ ፓስተር እሱ መስማት አለባችሁ ህዝቡ መስማት አለበት ላኩልኝ ያ ጀማ ቴሌግራም ላይ እንደው በውስጥ ላኩት ፓስተሩ ቁርአን ሊያነብ ብሎ ያለውን ስሙ ቁርአን ዋው ትገረማላችሁ እስቲ አንድ ላኩት ቆይኔ እየፈለኩት ነው እሺ ፈልጉት እየፈለኩት ነው ወኽሸወይኒ ያለበት አይደለ ደምኩ አለብለታ ችግር የለውም እኮ አለብለታ ችግር የለውም ማለት ነው ይሄን ካልሰማችሁ በቃ ምንም ነገር ብዙ ነገር አልፋችሁ ማለት ነው አንዴ ሙዘመም ቢሰርች አድርገውስት ጉድ እኮ ነው ዛሬ በቃ ገራሚ በቃ ስራ ተሰርቷል ወላሂ ዛሬ አይታችኋል በቃ ተማሪዎች ምን አይነት ተማሪዎች እንዳሏችሁ ይቅርታ ምን አይነት መምህራን እንዳላችሁ አይታችኋል ስለዚህ መምህሮቻችሁን ሄዱና ጠይቁ ምንም የማያውቁ ሃና ለነ የማያውቁ በቃ ምንም ነገር የማያውቁ ሰዎችን ነው ዝም ብላችሁ እየተከተላችሁ ያላችሁት ማለት ነው እና እስቲ ቀጥሉ ኢንሻአላህ አላገኛችሁትም ይምሮ እኔ አላገኙትም እሺ ፈልጉት ይሄኛው ስልኬ ቻርጅ እንትን እያለ ስለሆነ ኢንሻአላህ ላስቀምጠው እሱን እሺ እስቲ የሚገባ ታገኛው አይ ቆይ የፈለኩት ነው እስከዛው ግን ክርስቲያን ካለ አስገባ በቃ አዎ እስቲ አንድ ሰው እናስገባ ደግሞ እስቲ የሚገባ ክርስቲያን ካለ ቁጥር አሳዩ አንድ ቁጥር አሳዩ መግባት የምትፈልጉ ክርስቲያኖች ካላችሁ ያው ገብታችሁ የምትጠይቁትን ታውቃላችሁ ጥያቄ ያላችሁ ክርስቲያኖች ቁጥር አሳዩ አንድ ቁጥር ኦኬ ቢኒያም እንዴት ነህ ሰላም ነው እንኳን ደህና መጣ ተገኘ እኔ መሐመድ ያው እባላለሁ ስሜ መሐመድ ያው እባላለሁ ያው ከስሜ እንደምትረዱት ከእስልምና ነው የመጣሁት እንግዲህ በእስልምና ውስጥ ረጅም ዓመት አሳልፌያለሁ ከተወለድኩባት ቀን ጀምሮ እስከ 26 ዓመቴ በእስልምና ውስጥ ነው ያሳለፍኩት የተሳሳትኩ ለማስመሰል ሊስቅ ሞከረ ይሄ አስተምረዋለሁ እኔ ከፈለገ ማለት ነው እቺ ዋው ናት እቺ አሊፍ ነች እቺ ኸ ነች እቺ ሽነች እያስተማረ ነው ዋው ነው ዋኽሽና ነው ሶሪ ወኽሸወይኒ ወሸኽ
ዋናቲች አሪፍ ስላለች ማለት ነው። የሳቀው ነገር ሳቁ አመለጠው እኮ እሱ አሰቀቁ ደግሞ አስተምረዋለሁ ከፈለገ እኮ ነው ያለ። ሰምተዋላ አስተምረዋለሁ ከፈለገ አንዴ ድገምልን በኋላ ቆይ ዝም ይምሩ ትንሽ ቢቆይ እኮ አሸወይና ማለት አይቀርም። አሸወይና እንዴ ቀላል እስቲ አንዴና ደውቷል ነው እንጂ አሸወይና ነው የቀረው። እሺ እንስማ። እኔ ከፈለገ ማለት ነው እቺው ከ26 ዓመቴ በእስልምና ውስጥ ነው ያሳለፍኩት። የተሳሳትኩ ለማስመሰል ሊስቅ ሞከረ። ይሄ አስተምረዋለሁ እኔ ከፈለገ ማለት ነው። እቺ ዋው ናት፣ እቺ አሊፍ ነች፣ እቺ ኻ ነች፣ እቺ ሺን ነች። ይሄ ዋው ነው። ዋህሽና ነው የሚለው ሶሪ ወሸወይኒ ይቅርታ ለኮ እዛ በኻሻሻኻሻኻለ አሸኻለ ልሳን የተናገረ በዛ ላይ ቀጥል ይብራ ልሳን የተናገረ ቆይ አሁን ምን ማሰማችኋለን። ቀጥል እሺ። ለማንኛውም ከዛ ዋናቲች አሪፍ ስላለች ማለት ነው። ሸዊኒ አልተማርኩ ዝም ብሎ የማህበሩ አለቅላቂ አስተባባሪ ተላላኪ ነው። እማማ ዝናሽ ተባረኪ። ሚመር ግን አለ ወላሂ ሚመር አለ። አንተ ወላሂ ሙስሊሞች ግን አንዳንዴ ነፍሳቸው አይማርም። ይሄንን የሚሰሩ ሰዎች ሰው አይማርም። የሆነ ጊዜ ታስታውሳለህ? አሲያ ቤት ሁሌ ድሮ ነው ያኔ ማለት ድሮ በጣም ድሮ አሲያ ቤት ሁሌ ስንወያይ እየመጣች ሁሌ መዝሙር ምከፍት ልጅ አለች። በቃ ምንም ነው ማታወሪያ ጀማ ትመጣና መዝሙር ትከፍታለች፣ ቅውጥ ታደርጓለች። ኧረ አውሪን ብለምናት ነው አሰማም። ዛሬ አቺ ልጅ እሱን ያስታውሰችኝ መዝሙር መልሳችን ነው ብላ ለቀቀችብን አየር ላይ ሁለት መዝሙር ኢብራሂም ገፋ። እዚህ ጋር ልንገርህና አቡኪ አብዛኛው ምዕመን ወላሂ ይሄ ነው በቃ እንትን የሚያደርገው ይሄ ጢሱ ምናምኑ ይሄ ዱቤው ምናምን ሲጨፈር እሱ ነው እንትን የሚያደርገው ካፕሱሌት የሚያደርገው እሱ ነው። በቃ ገባህ? ሲጨፈር ይሰማል። ስለዚህ በቃ የሆነ ይሄ መዝሙር ደስ ይላል ብሎ በቃ እዛው ክርስትና ላይ እንትን እንዲጠነክር ማለት ነው። ግን መጽሐፉ ምንም ክርስትና ጋር አይገናኝም። ለዛ ነው ህዝቡን በእንደዚህ ጭፈራ ለመሸወድ የሚሞክሩት። አሁን አቡኪ አንድ ጥያቄ እናሰጥረውና አንድ ለአንተ ጥያቄ አለኝ እና ስማ። ምን ታሳቡክ? መጀመሪያ ይሄን ስማ። ሶሪ ወሸወይኒ ነው የሚለው ወሸኸሸኸሸኸ አለ። አሁን ይሄን ሰምተዋል አይደለ? አሁን አንድ ፓስተር ላሰማ። አንድ ፓስተር አለ ስሙ እንትና ይባላል ፓስተር ይባላልና እሱ ላሰማ። ከዛ ትመርጥልኛለህ ማን ነው በትክክል እያወራ ያለው የሚለው ማለት ነው። ስማ الكمي هدس إيانا كربي اللومرينا نستعيدنا كريبا المحنوس سني كرب علينا السعبيانا بركتيانا لما عدو الكمولة هيانا سنكري أنا لما نينا السعديا كرب موسى لهيانا نما عديانا الكريمة عدونا سيهنا السنيمة على كريانا السعد آمين الكمي هون لجنة الماتشو ይሄኛ ወክሸ ሸክሻለ ነው አረብኛ ይመስላል። ይዛሰው አረብኛ እኮ ነው። ሙስሊሞች ጋር ይተዋየ እኮ ነው። ሙስሊም ጋር እኔ እኮ በይነኝ ያለ እኮ ነው። ከዛ ያሁኑ እንዴ ሳላገር እኮ ነው። ሳላ ቴሌግራም ላይ ያለ እየተዋየ እኮ ነው። ከዛ አሁን ሰዎቹ አልሰሙትም። ገባ? አሁን ጸለየላቸው በቋንቋ ስማ ጸለየ። ከዛ አሁን አልሰሙትም። ከዛ ያለውን ስማ لا إله إلا الله የባለፈውንስ ኢብሩ ያኔ አናስገባም ያሉን ጊዜ አላየህም? የሚገርም ሪከርድ ተልኮልኝ ነበር። ምን ወይ ላሳያ። ኦርቶዶክስና ጴንጤዎች የሌለ ኃይለኛ እንትን ውስጥ ጦርነት ውስጥ ገብተው ነበር እና ነብይ ነው አሉ። አይናቸውን ያጠፋው ተብሎ ያዘበት
ሰላቱ አይገልጽም ወላሂ ግን የሚገርመኝ ማለት ነው አላህ ድምጽ ሰጥቷቸዋል። በቃ ይሄንን የማይካድ ሀቅ ነው። ወላሂ ድምጽ ሰጥቷቸዋል። ለፈተና ለምን ድምጽ ሰጥቷቸዋል? ቆይ አንዴ አቡኪ ቀጥልና ኢምራን ከመግባት በፊት አቡኪ ይጨርስና ነው ሪያክት ላድርግ። አንዴ ቆይ እዛው ያላችሁ አንድ ቪዲዮ ላሳያችሁ። ኢምራን በፈረንጅ ላሳያችሁ፣ በፈረንጆችና በሀበሻ ድብልቅ። ቆይ ሻሊ ማሂሮ ታሳይናለህ። ከኢምራን በኋላ ትቀጥላለህ ኢንሻአላህ። ቆይ አንዴ አቡኪ ቀጥልና ሪያክት ላድርግ አንድ ጊዜ እሱ የተናገርከው ላይ አንድ ቀጥል። እሺ እቺን ፓርቲያት በጣም የምታስደስተው ማለት ነው። ያውኑ ልጨርስላችሁ። በጣም ያስደስተኝ ፓርቲ ነው። ይኸው ይዩት። ዘጋው ማለት ነው። አይኖቻችሁ ይጨልም አላቸው። ይሄ እንግዲህ 2000 ምናምን ሰው ቁጭ ባለበት ነው። ቀጥል ይብሮ። አይ በጣም ይገርመኝ ይሄ እኮ ቤቱ ሂደን ነበር ንገራቸው አጀማ ቤቱ ሂደን ዮኒ ማኛ የሚባለው ቤት ሂደን እንወያይ ኮሜንት ላይ ጽፈንበት ኮሜንቱን ሳይ ዘግቶብን ሄደ እና ይሄን ንገራቸው ማፈልግ ቀጥል። እሺ እና በጣም የሚገርም ተከላ ወላሂ ሰውየው አይናችሁን ያጥፋ ብሎ ሙድ ያዙበትና እንዳለ ሁሉም ሶፍት አውጥቶ አይናቸው ላይ እንዲያረጉና ሙድ ያዙበት መጀመሪያ። ከዛ በኋላ አንደኛው የኮፍያ ያደረገው ሰውዬ አይተው ከሆነ የእውነት እንደታመማ እንደየሆነ አይኑ እንደጠፋ ምናምን ሆኖ ወደዛ ሄዶ አረ ይሄ ነገር የምር ነው ምናምን እያለ ደስ አለው አንተ ሰውዬ ወላሂ። ከዛ መተው ነው እንደገና ሰርፕራይዝ ያደርግ። አሁን ምንድነው እኔ እኮ ወላሂ በመረጋገም ሲጀመር አቡኪ ምራቸው ታውቃለህ ለምን ነው የምትራገመው ምናምን ይላችኋል። ይወረዛላቸው ጳውሎስን በሉት ጳውሎስ አይናችሁ ይጥፋ ብሎ ተራግሟል አለ። ይሄ እርግማን አይደለም ጳውሎስ ነው ያለው። ሱብሃንአላህ ቀጥለሽ ይምሩ። እሺ ኦርቶዶክስ ላይ አዘጋጁልኝ። ጴንጤ ላይ ደግሞ እንገራችሁ። ጴንጤ ላይ ይሄ ሰውዬ በአካል አግኝቼዋለሁኝ። ይሄ 22 ነው ማለትም ከ4 ዓመት በፊት ነው። እሺ ያጀማ እና እሱ ቤት ሄደን ነው አስገባን ብለን ነው። ከዛ አስገባን ስንለው ዘጋበንና እንትን መጸለይ ጀመረና እየጸለየ ነው። እሺ ፓስተሩ እኛን አላስገባን ብሎ ፕሬፓላዞ ቶሎ ቦሮስ ዛሬ በኢየሱስ ክርስቶስም ዘንዶን የምመታ እግዚአብሔር ኢማምን የሚቀጠቀጥ ዛሬ በህይወት ላይ ይገለጣል። ዛሬ በላይፍ ላይ ይገለጣል። ዛሬ በዘመኔ ላይ ይገለጣል። እንቅላ ባና ተቆሮ እና አሜን ጌታ ይመስገን። ሃሌሉያ 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 አሜን ጌታ ይመስገን። ሃሌሉያ 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 አሜን ጌታ ይመስገን። ሃሌሉያ 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 ገና አላለቅም ብሎ ገና ተነስቶ ጨፍርልሃል። ስማ ሻውሊ ማስተር እንኳን እንደዛ አይቆም። ይሄን ሁሉ ሰዓት ቀጥለሽ እሺ ወረደ ሊወድ ነው ጌታ ነው። በክብር ይመጣል፣ በኃይል ይመጣል። ወረደ ኢብራሂም አየህ ወረደ። እኔ እኮ ወላሂ ላዚ ጨዋታ ነው እንደያዙት። ወላሂ በጣም እኮ የሚገርም እኮ ነው። ኧረ ላ ወላሂ በጣም ሱብሃንአላህ በጣም ያሳዝናል። እኔ ሀቂቃ እሺ ጨርስልን እስቲ። አሁን ደግሞ በቃ ጭፈራ ኩቻና ማሲያ አሜን ጌታ ይመስገን። አቃጣለ ሃሌሉያ ሃሌሉያ አሜን ጌታ ይመስገን። ያዘው ሃሌሉያ
አሁን የፓስተር በእንትና ነው አይ ቲንክ በእዩ ጩፋ ነው ነብይ የተደረገው። እዩ ጩፋ ነው ባርኮት አይተዋል ቪዲዮ። እዩ ጩፋ ሲባርከው ዘሎ ጣራ ላይ ወጣ ወይ አላየሁትም ወላሂ። ይሄ ሰውዬ እዩ ጩፋ አይ ቲንክ እዩ ጩፋ ነው ብቻ ባረከውና ሲባርከው ዘሎ ጣራ ላይ ወጣና ከዚህ በኋላ ነብይ ነኝ አለ። ከዛ ላይቭ ገብቶ መጀመሪያ በላይቭ ገብቶ ምን አለ መሰለህ የቤት ኪራይ ያዋጡልኝ አለ። ከዛ ሩት የምትባል ነበረችና ገባችና ጠየቀችው ምናምን አወረዳት። ከዛ በኋላ ኮሜንት ብንጽፍ አያስገባም ጭፈራውን ቀጠለ ማለት ነውና የጴንጤን ጉድ ተመከቱ። ኦርቶዶክስ ደግሞ ምናልባት ታስታውሱ እንደሆነ ከብር ከሰጣችሁኝ ሰልማለሁ ያለው አይደል? እሱ ነው። ኧረ አይደለም ነው እንዴ? እኔ አላስተውም ብሏል። እንደዛ ብሏል። ያ ኦፍ ኮርስ እሱ ራሱ ነው። እሺ ግን ደግሞ ይምሩ ወይ ሰሞኑን ባይዘው በጣም ዲስአፖይንት የሆንኩት ነገር የሆነ አሁን መጽሐፍ ምናምን የኦርቶዶክስ መጽሐፍ ብዙ ጊዜ ስታነብ መምህር ሮዳስ በጣም የእሳቸው መጽሐፍ ይነበባል። አሁን ህዝቡ እያበደ ነው። ሰምታችሁ ተረለ መምህር ሮዳስ የተናገሩትን ነገር። ቆይ ማሂር የሆነ ቪዲዮ ላሳይ ብሎ ነበረ። ሶሪ ማሂር ቀጥል። ትልቁ ላይ አድርጌ ያለው ቀጥል። ማሂር አለ ማሂር የእንትን ነው የፈረንጆች የሆነ እያለፍኩኝ የሆነች ፓስተር አየሁኝና እዛ ቤት ገባው። ከዛ ስሟት ባለ ለሁሉም ሀገር ነው ፓፓ የሚላለ መሀል ላይ ማለት ነው። በጣም የሚገርም ነው ወላሂ ሱብሃንአላህ አጃይብ ነው በጣም። እስቲ ቆይ እኔም አንድ ቪዲዮ እየፈለኩ ነው። ቀጥሉ። እንጂ ከቪዲዮ በፊት ማለት ነው ይሄ ሰውዬ አሁን እዚህ ጋር ኦርቶዶክስ እየሳቀ አይቻለሁ። ኦርቶዶክስ እየሳቀ ነበረ። ይሄን ፓስተር በአናቱ ተዘቅዝቆ ሲጸልይ እያየ ሲስቅ ነበር። ኦርቶዶክስ መሳቅ አችልም። ለምን ካልከኝ በመጽሐፍህ የመጽሐፍ ቅዱስ ጸሐፊ የሆነው ሕዝቅኤል በአናቱ ቁሞ ነበር። ማስረጃ መጽሐፈ ሚስጥር ምዕራፍ 8 የጥምቀት 3ኛ ቀን ምንባብ ሕዝቅኤልም የእግዚአብሔር መንፈስ ያዘኝ በረጅም ተራራ ላይ በአናቴ አቆመኝ አለ። እንዳውም የዚህ ሰውዬ ይሻላል። ይሄ ሰውዬ አልጋ ላይ ሆኖ ነው በአናቱ የቆመ ፓስተሩ ማለት ነው። የእናንተ መጽሐፍ ላይ ግን የመጽሐፍ ቅዱስ ጸሐፊ ራሱ ተራራ ላይ ሄዶ እንደዚህ ይቆም ነበር ማለት ነው። እንዳይዘጋብኝ ዝቅ አድርገው እና እንዳስቁ መሳቃችሁ። ቀጥል። ገድለ ተክለ ሃይማኖት ላይ ታስታውስ እንደሆነ በአናት ላቁመ ወይስ በእግር ላቁመ ያለበት አለ። እሱም አለ እኮ ማንን እንዴ? ተክልዬ ነው። እኔ ተክልዬ ጋር የማውቀው ተቅማጣችሁ እንትን እንደሆነ ከኢየሱስ መስቀል ጋር እኩል እንደሆነ የማውቀው በተቅማጣ ፈልጌ ያስደምጣችኋለሁ። 9 ዓመት በጭንቅላታቸው ተተክሏል። አረ እንዴ ተባረክ። ና መጽሐፍ ካለ ና ማሂር እኮ ደግና ነህ። ያ መጽሐፉ አለኝ። ያውም ውሃ ላይ እኮ ነው። ውሃ ላይ ነው ይምርታ አስታውሳለህ። ውሃ ላይ በጭንቅላት ተተክሎ አይ የዛኛው ቆሱን አይደለም እላችሁ ኢምሩዬ። ቆይ እሱን ታሳዩናላችሁ። አሁን ጥያቄ እኔ እሱ አይደለም በአናትህ ላቁምህ ወይስ በእግር ላቁምህ አሉ። አይ በአናትህ ያቁመኝ ብሎ ያቆመው ሰይጣን እንደው መጥቶ እንትን ሲለው ቆይ እሺ እኔ ፈልጌ ያመጣዋለሁ እሱን ኢንሻአላህ። ቀጥሉ። እሺ ያጀማ መጽሐፉን ተመልከቱ። አይ ቲንክ ላይቱ ላብራላችሁ በደንብ እንዲታያችሁ አዩት። 9 ዓመት በአባይ ባህር ውስጥ በራሳቸው ተዘቅዝቀው በመቆም ለኢትዮጵያ ጸለዩ ይላችኋል። 9 ዓመት ይሄ ሰውዬ ማን አባታችን አቡነ እስትንፋሰ ክርስቶስ ምን ያደረጉ በአናቸው ተዘቅዝቀው ቁመዋልና ኦርቶዶክስ አፍ የላችሁም። በዚህ ሰውዬ እንዳስቁ፣ በዚህ ፓስተር እንዳስቁ። እኩል ናችሁ። ይሄን ፓስተር እኩል ናችሁ። አንተ አወራረዱ ይለያል። ሃሌሉያ! ኢየሱስ ጌታ ነው። ክብር ይመጣል፣ ይመጣል። እና እኩል ናችሁ። እንዳስቅ ኦርቶዶክስ እንደውም የዚህ ይሻላል።
ያኛው ሰው ይሄኛው ሰውዬ እኮ ባህር ላይ እኮ ነው፣ አባይ ባህር ውስጥ ወንዙ ላይ እኮ ነው በጭንቅላቱ የተተከለ። ሲቀጥል ደግሞ ለ9 ዓመት ደግሞ ማለት ወንዝ ውስጥ አባይ ወንዝ ውስጥ በጭንቅላቱ እና ኦርቶዶክስ እንዳስቁ ለማለት ነው። አገኘው ያመጣሁት ነው። ቀጥሉ። በአንድ እግሩ የቆመው ሳላችሁ ባላ በአንድ እግሩ ቆሞ ትል በልቶ የቆረጠው ከዛ በአንድ እግሩ ደግሞ ተመልሶ የቆመው እንደዛማ ለኔ ላይ ቆይ እስቲ አንዴ ይሄንን ላውጣው ኢንሻአላህ። እንቀጥሉ። እስከዛ እሺ ያ ጀማዓ ሰላም አለይኩም። ሙኬ አሚር፣ ሁላችሁም ጀማል ሰላም ብያለሁ። ሊዱ እንኳን እንደና መጣሽ። በጣም ሞቅ ባለ ሰዓት እንትን አሉና ሰላምታውን ለበስተክር አላቀረብንላቸው። ወላሂ አፉ በሉነሽ ሰላም አለይኩም ብያለሁ። እኔ ይሄንን የሚያክል መጽሐፍ ጽፏል መምህር ሮዳስ ማለት ነው። ይሄን የሚያክል ቢያንስ ወደ 6 ወደ 7 መጽሐፍ አላቸው በነገረ ክርስቶስ በስላሴ ምናምን ማለት ነው። አሁን ህዝቡ ምን እያለ ነው? እኚህ ሰው የሚያስቆማቸው ጠፋ እየተባለ ነው። አድምጡት። በጦር በወጋት ጊዜ ከጉንጯ ግፍት እኮ እመቤታችን ትፈልጋለች። ታውቃላችሁ? አታውቁም አይደል? አንድ አይሁዳዊ በጦር በወጋት ጊዜ ከጉንጯ ደም ጠብ። ሰምታችኋል? ጊፍት ማርያም ትፈልጋለች እያለ ነው። ጊፍት ያው ቆይ ላስደምጠ ግፍት እኮ እመቤታችን ትፈልጋለች። ታውቃላችሁ? አታውቁም አይደል? አንበሳ ወይስ አበባ? የትኛው ጊፍት? እኔ አበባ ነው የያዘው በእጁ። ኦኬ፣ ስለዚህ አበባ ማለት ነው። አበባን እናወርዳለን፣ ችግር የለውም። አበባ ሰጣለን፣ ችግር የለውም። ግፍት እኮ እመቤታችን ትፈልጋለች። ታውቃላችሁ? አታውቁም አይደል? አንድ አይሁዳዊ በጦር በወጋት ጊዜ ከጉንጯ ደም ጠብ አለ ብሎ ተናገረ። እቺ ስዕል የት እንዳለች ታውቃላችሁ? እንገራችሁ። የታለች መሰላችሁ? ግሪክ አቶስ የምትገኝ ስዕሏ ነው። በጣም ይገርማል። አባ ጽጌ ድንግል እንዴት እንዳነሳት አንዲት ሴት ሉቃስ የሳላት ስዕልን ቤቷ አድርጋ እንደውም የተፈጸመውን ተአምር ነግራችሁ ፈልጌ ነው። ሀገራችን አድምጠኝ። ተአምር በጣም የሚያስደንቅ ተአምር ነው ነግራችሁ እና ከኔ ጋር ናችሁ? አዎ። እና አንዲት ሴት ቤት ነበረች። እቺ ሴት ያቺ ሴት ሻማ እያበራች አበባ እያረገችላት ታከብራት ነበረ። ለድንግል ማርያም ምን ስጦታ አላችሁ? ግፍት እኮ እመቤታችን ትፈልጋለች። ታውቃላችሁ? አጣቁም አይደለም? ይሄድ ዋና ይደሉ ለሰለች ይላል። ወላይ ቀይ ታሪኩን ጨርሰው አሁን የጊፍት ዋና እንትን ታሪኩ መጨረሻ ላይ ነው ያለው። ግደትና እጅ መንሻ ያስፈልጋል። ሽቶ ትረጫላችሁ፣ አበባ ትበትናላችሁ። ተገቢ ነው፣ ተገቢ። ዝም ብለህ መስገድ የለም ነው። ገብቶሃል? ዝም ብለህ ሄዳ መደፋት የለም። አሁን በስዕሏ ፊት እዚህ ተአምረ ማርያም ላይ በስዕሏ ፊት ስገዱ ይላል። ተመልክተናል። ኢምራን እንትኑ ካለ በመጽሐፉን ከመክፈት እንትኑ ካለ አሳያቸው። በስዕሏ ፊት ስገዱ ይላል። ስትሰግድ ዝም ብለህ አትስገድ ነው ዋና ተቃውሞ ማለት ነው። ቆይ ኢምራን ያሳያችሁና እንቀጥሏለን ቪዲዮ። ጉድ ነው። ያው በስዕሏ ፊት ስገዱ ይላል። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅም፣ በሰማይ ያሉ መላእክትም ይደረግ ይሁን ይበሉ ይላል። እና ስትሰግድ ዝም ብለህ አይደለም፣ የሆነ እጅ መስጫ ጊፍት ነገር ያስፈልጋል። እሺ ቅድም ሴቶቹ በስዕሏ ፊት አበባ ይበትኑ ነበረ እና አባ ጽጌ ድንግል አቤት ምን ይሉ ነበረ? እንዘ ትነጽፍ ያው ዘርቤታተ ምንጻፉን አንጽፋ ወትነሰንስ መጽሬ ጽጌረዳ አበባይን እንቡጡን እየቆረጠች እየበተነች ለክብረ ስዕልኪ ድንግል ትሰግድ ነፍሴ ለስዕልሽ ክብር አለ ሰውነቴ ትሰግዳለች። ኢና ሊላህ ኢና ሊላህ እልል የሚለው ህዝብ ነው። በቃ እንትን የሚለው እነዚህ ነው አድሬስ ማድረግ አለብን ግዴታ። እኔ የባሰ አለኝ፣ የባሰ ላሳያችሁ። የሮዳስ የባሰ ማለት ነው። እሺ ወይ ትልቁ ላይ ላድርግ። የባሰ ይሁት የትርጓሜ መምህራን ሻግሌ ዲማ ጊዮርጊስ የነበሩ አግኝቼ ሲነግሩኝ ምን አሉ? ትልልቅ አባቶች የነበሩኝ አሉ። ዲማ ትልቅ የቅዱስ ጊዮርጊስ ስዕል ነበረ እና በአድዋ ጦርነት ጊዜ ስዕሉ ጠፋ። ጠዋት ማለት ነው የለም ስዕሉ እና አቃቢቷ ሲያዩት የቅዱስ ጊዮርጊስ ስዕል የለም። የቅዱስ ጊዮርጊስ ስዕልን ማን ሰረቀው? የካቲት 23 እኮ ነው። ማን ሰረቀው? የት ገባ ብለው በጣም አዝነው ሲመለሱ
አመሻሹ ላይ እዛው ቦታ ላይ ስዕሉ ተመልሶ ቁጭ ብሏል። ከንቲቀው መነኩሲቷ ቅዱስ ጊዮርጊስ ጠዋት አልነበርክም አሁን ስዕል ከየት መጣ ሲሉ ከስዕሉ ቃል ተሰምቶ ምኒልክ እንረዳ አድዋ ሄጄ ነበር አሉ። አድዋ ደስ ይላል ወላሂ። ስዕሉ ራሱ ተነስቶ ሄደና ከዛ በኋላ አድዋ ተዋግቶ መጣ። አላህ ይጠብቀን፣ አላህ ይጠብቀን። ጊዮርጊስ ነው አይደለ? ጊዮርጊስ እኮ የሮም ወታደር እኮ ነው እና ኢትዮጵያን በተዋግቷል ነው። ስለዚህ ይሄ ፎቶ ማለት ነው። ይሄ ፎቶ ወይም የቢራው ላይ ያለ ፎቶ ተነስቶ ሂዶ ሚካኤል ጋር አድዋ ተዋጋ ማለት ፎቶ አስቡት። ፎቶ ተነስቶ እየሄደ ማለት ነው። ፎቶ ያስቃል በጣም። ቀጥል። የሰሞኑ ቪዲዮ የላችሁም? አቡኪ ይሄ ከስዕል ወጣ ውሃ ነው ብሎ እየሸጠ እሱ ነው ተሰራ ቪዲዮ ሰራንበት እንጂ እንዴ እሱማ ተሰራበት እኮ ቪዲዮ በደንብ። አንድ ሴት እኮ በቃ በቃኝ አለች። ይሄ ነገር ምንድነው አለች። በቃ ግራ ገባት። በቃ እናንተ ክርስቲያኖች ተውኝ። አይታ እሱ ቪዲዮ ፈተው ስትምራል አይደለም ናጉር ስማ፣ ምን ቢል ጥሩ ነው? እሺ ሰውነታችሁ 6 ቢሊዮን ፊደል ተጽፎብናል። ሃሁ ለምናምን ፊደል ቤት ተጽፎብናል 6 ሚሊዮን ፊደል ምን ሆነ? ምን ይሁን አለ ሀመሮሃ መሰ የተባለ ተጽፎብሃል ውስጥ። ለምን እኔ አላውቅም። እንስሙ እኛ መጽሐፍ እና በቃ እኛ መጽሐፍ ቀጥል። ባይዘው ግን ትክክለኛ ኦርቶዶክስ ነው ኢብራሂም። አሁን ይሄ መልካም ዲናይ ሲያረጉ አሁን እግዚአብሔር እጅ እግር አለውና የሚለውን ዲናይ ሲያረጉ እሱ ጭራሽ ማብራሪያ ጻፍበት። የመልክዓ ስላሴ ማብራሪያ ብሎ መጻፍ አለው ሊትራሊ ማለት ነው። ከዛ በደንብ አድርጎ ያጸድቀዋል። በቃ የሚገርም እንደዚህ ነው አናመሳስልም ምናምን። ልክ በእስልምና ቴዎሎጂ ያለውን ፖይንት ያነሳና እኛ አናመሳስልም ከማንም ጋር እናገናኘው፣ ግን እግዚአብሔር እንደዚህ አለው እንደዚህም አለው እንደዚህም ጭምር አለው ይሄ ሙሉነቱን ነው የሚያሳየው ብሎ ያስቀምጣል። እና በጣም ያሳዝናል። ከታች ኢምራን እንደተባለ ታውቃለህ? ኦርቶዶክሶቹ ላይ ብቻ ለምን ነው የምትሄዱት? ፕሮቴስታንቶች ላይ ለምን አትሄዱም እየተባለ ነው። ግን ከዛ ነው የጀመርነው ማለት ነው። ያው ዛሬ በጣም ትልቅ ገድልን የተሰራው። ወአለይኩም ሰላም ወራህመቱላህ። አነስ ማይ መርሐባ። አሁን የገባሁት አክቹሊ ከይቅርታ ጋራ ማለት ነው ቪዲዮ ፖስት አድርጌያለሁ። ዲቤት አናውንስመንት ማለት ነው። ሰው ሁላችሁም ገብታችሁ የሚደረገውን ነገር አድርጉ ለማለት ነው። ቀጥል ይብሮ። እሺ አብሽር ኢንሻአላህ። ኮፒ ሊንክ ሼር አድርጉለት። እሺ ያ ጀማ ቀጥል። እሺ አቡኪ ሚዩት ላይ ነህ እያወራህ ነው። ይሄንን ደግሞ ስሙት። ሊቃውንቱ ምን ይላሉ? ወርቅ፣ ዕጣን፣ ከርቤው የተገኘው አስቀድሞ በገነት ውስጥ ለአዳም የተሰጠ ነው። ይኸውም አዳም ሔዋንን ማግባት በፈለገ ጊዜ ስላሴ ማጫችንን ስጠን አሉ። ለስላሴ ምን ልስጥ ብሎ ሲጨነቅ ቅዱስ ሚካኤል ወርቅ፣ ቅዱስ ገብርኤል ዕጣን፣ ቅዱስ ሩፋኤል ከርቤ አምጥተው ሰጡት። ከዛ በኋላ ሲያቀርበው በኋላ ዘመን ከሶስቱ አካል አንዱ አካል እግዚአብሔር ወልድ ከልጅ ልጁ እንደሚቀበለው ነግሮት ለሔዋን ሰጥቶ ነበረና ሲወርድ ሲዋረድ ከኢትዮጵያዊው መልከጼዴቅ ዘንድ ደርሶ ኋላም በልጆቹ በኩል ተላልፎ መልከጼዴቅ ደግሞ ኢትዮጵያዊ ነውና ከካም ወገን ነውና ወርቁን፣ ዕጣኑን፣ ከርቤውን ይዘው የሰጡት ኢትዮጵያውያን እንደሆኑ ይስማማሉ። ይሄ በመጽሐፍ አለ። ባይዘው አውጥቼ አሳያቸዋለሁ። በመጽሐፍ ያለው ማለት ምንድነው ያለው? አቡኪ አልሰማሁትም። የእጅ ለአዳም መህር ሲሰጥ አዳም ለሔዋን አብ ወልድ መንፈስ ቅዱስ መህር ሰጥተውታል። ዕጣን ከርቤ ምናምን ማለት ነው። ከዛ ያ ዕጣን ደግሞ አለ ከልጅ ልጄ ተወልጄ እቀበልሃለሁ ብሎታል። ወልድ ይቀበለዋል ነው ሐሳቡ።
ከዛ ለወልድ ደግሞ የሰጠው ደግሞ መልከ ጻዲቅ ነው። መልከ ጻዲቅ ከካም ወገን ነው። እሱ ደግሞ ኢትዮጵያዊ ነው ብሎ ደመደመ። ኢትዮጵያዊ ናቸው የሰጡት ሐሳቡ። ህዝቡን አሳብሮታል። በጣም የሚገርም ነው። ምንም የማይገናኝ ነገር ማለት ነው። መጽሐፍ ላይ አለ ባይዘው ያሳያቸዋል። የመልካ ስላሴ መጽሐፍ ላይ አለ። ኢምሩ ካለ መልካ ስላሴ የአዳምና ሔዋን እንትን ያሉበት ቦታ ላይ አለ ካገኘው ማለት ነው። እና ያሳዝናል ነው የምንለው። አንተ አውዝ ቢላህ የማገኛቸው ብዛታቸው አቡኪ ግብጽ እነ ኮቲባ እመቤታችንን ውሃ ከለከሉ። የማገኘው እንትን ብዛቱ እስቲ ማን ኦኬ የዘበነ እኮ ጨዋታ ዘበነ ምናምን ቆይ ላሰማችሁም። አንተ እንደዚህ አይነት ጉድ ማለት ማለት አንድ ኢምሩዬ አንድ ጊዜ ላወራ አይደለም። እሺ እንትን ወንድሞች እንደዚህ አይነት ነገሮች የምታሳዩ ካላችሁ ሳላህ መቀጠል ትችላላችሁ። ሙኬ አነስ ኢንሻአላህ። እሺ እንዲህ አይነት በተለይ ገድላት ላይ እንዲህ አይነት የተሰሩ ቪዲዮዎች ምናምን እንዲህ አይነት ነገሮች ላይ ኢንሻአላህ ሪያክት እያደረግን ነው። ቀጥሉ ኢንሻአላህ። እኛ አውደ ምሕረት ላይ የምንመጣ እኛ ወንደሱም ማይጉደል ጃው ማይክሳ ሁለቱም ላይ ያለ ኦርቶዶክስ እናቁ እነሱ የኛን መስሙ አይሰሙ የነሱ ይሄን እንደ ሐሳባዙትና መጽሐፈ ዶሮ ይወራበት አቡኪ። አዎ ዋናው አጣው መጽሐፍ ታውቃለህ? አጣሪ የለም በገዝ ነው ያለው አሉ እኮ በጣም እየፈለኩት ነበር። ስማውማ መጽሐፈ ዶሮ የዶሮ መጽሐፍ የተጻፈው በሐዋርያት ነው። መጽሐፈ ዶሮ የዶሮ መጽሐፍ የተጻፈው በሐዋርያት ነው። ሃሌሉያ ጭራሽ። እሺ ሰምተናል። ዝም ሰምተናል በል። ኢትዮጵያ ትልቅ እንግዳ መጣባት። አምላኳ መጣ፣ እመቤቷ መጣች። ኢትዮጵያ አምላኳ መጣች። እሺ እንቀጥል። እንትናም ኢትዮጵያ ሮዳስ ታደሰም ተናግሮታል ሰሞኑን እና በጣም ነው ያበዱት። በቃ ኢትዮጵያ መጥተዋል ብሎ ወደ ግብጽ እንደሄዱ ሉቃስ ዘግቧል አለ። የቱ ጋር እንደዘገበ አላውቅም። እና ወደ ኢትዮጵያ መጥተዋል አለ። ጉድ እኮ ኢትዮጵያ መጣች። እንጨርሰው ችግር የለም። ኢትዮጵያ ትልቅ እንግዳ መጣባት። አምላኳ መጣ፣ እመቤቷ መጣች። ድንግል ማርያም ኢትዮጵያ አስራት ሀገሯ ነች። ኢትዮጵያ የምትባለው ለድንግል ማርያም ይሄ ነው። ልጇን ይዛ መጣች። የኢትዮጵያ ምድር አንዱም አልቀረም። አዎ ገቡ፣ ተባረከ። በተለይ አንድ ቀን ጣና ላይ ስታጥበው እመቤታችን ጣና እንዴት እንዳለ እርፍ ሰማ። ጣና ላይ ስታጥበው ይላል። ጣና ላይ አጠበችው። ጣና የኛው ሐይቅ የኛው ሐይቅ አዎ አረላሽ ኢየሱስ ታጥቧል ጣና ላይ። ስለዚህ የኢየሱስ ቆሻሻ አንተ ላይ ጣና ላይ ተወግዷል ማለት እኮ ነው። አንተ ጉድ እኮ ነው ያለ እዚህ ላይ ማለት ነው። ኢትዮጵያ እዚህ ጣና ሐይቅ አውዝ ቢላን ቀጥልሽ ችግር የለም። የዛን ጊዜ ነው እንዴት አድርገን ነው የምንሻገረው ሲል ጻና አለው፣ ጫናት አለው። እዛ ላይ ቁጭ አደረገ። መልአኩ መጣና ጣና የሚለው ስም ከዛ ይመጣ። አውዝ ቢላ ሱብሃንአላህ። አንተ ይብራል ጣና የሚለው ስም የመጣው ኢየሱስ ጣና የሚለው ኢየሱስ ሊሻገር ሲል ከበዳትና ማርያም መልአኩ መጥቶ ውሃው ላይ አስቀምጪው አላት። ከዛ ጣና ተባለ። ጣና ሐይቅ አረ ወላሂ አቅል እሺ ጨርስልን። ኢትዮጵያ በአራቱ ማዕዘን ተባረከች። በሰሜን ተባረከች፣ በደቡብ ተባረከች፣ በምስራቅ ተባረከች፣ በምዕራብ ተባረከች። የኢትዮጵያ ልጆች በየዕለቱ እየደገሱ ተቀበሏል። ዛሬ በኢትዮጵያ በጠቅላላ ኢትዮጵያ ካህናት እየደገሱ ምዕመናን እየደገሱ በቃ ከዛ አሁን የሚያስቀው ነገር መሰላችሁ? ማርያም ያረገጠችው ደግሞ ታውቃለህ? ማርያም ያረገጠችው እንትን አለ እዚህ እንትን ኦሮሚያ ክልል አለ። ማርያም ያረገጠችው ታውቃለህ? ምን አልክ? ኦሮሚያ ክልል እንደሆነ የሰማሁት ግን ማርያም ያረገጠችው ደግሞ አለ። ወላሂ ያው ላሳይክ። ያው ተሰልፈው ይጠብቃሉ። ተሰልፈው ለመተኛት እኮ ነው። ገባ ሄደህ ትተኛበታለህ። ማርያም ያረገጠችበት ቦታ ላይ
እና ተሰልፈው ይጠብቃሉ። 200 ዓመት ራሱ የሚቀይር እኛ ራሱ ተቃጠል ነው። አይታ ተሰልፈዋል። በተራ እኛ እኮ ቀድመ ልናረጅ ነው። ነጭ ነው አይ ይንከባለልበታል። ቀድመ እያረጀው ነው አንተ ምን አይታችሁኛል። አላረጅም። በአካል ብታየኝ አላረጅም። ምንም ታምር ማረጅ ነው። አያችሁ ተራ እየጠበቀ እንደዚህ ሰለማል። ምን ትላላችሁ? ኢምሩ ቆይ በጣም እኔ ወላሂ ምንድነው እየሆነ ያለው? ዝም ብሎ የሚንከባለለው እና ምን እንዳስባለኝ ታውቃለህ? ይሄ በላይ ከይ የሚለው ቪዲዮ ያለው ሰው ማን ነው? በአላህ በላይ ከይ ሰውየው ላይ ተኝቶ ከሞት ሊያስነሳው ብሎ እንደነ ነብይ ያላየንም ብሎ አታስታውሱትም? ይሄ ከሞተ 3 ቀን የሞላውን አስነሳለሁ ብሎ በላይ ከይ እሱ ቪዲዮ ያለው በአላህ ክፈቱልኝ። እሱ ቪዲዮ ነው አንዴ ያላችሁ ሰዎች በላይ ከይ የሚለው በላይ ከይ ክፈተው ኧረ ክፈትልን። ይሄ ነገር ከምን እንደሆነ ታውቃለህ? እንትና ማን ነበረ? አንድ ነብይ አለ እንደዚህ ያደረገ ማን ነበረ? ኤልሳ አፉን በአፉ እጁን በእጁ ምናምን ላይ አድርጎ እሱን አደርጋለሁ ነው። ኧረ ኢምራን ክፈትልን፣ ካላችሁ ክፈቱት። እንየው አንዴ፣ እሱን እንየው አንዴ። ቀጥሉ። የፈለኩት ነው። ቆይ አሁን ድምፁን ብቻ ነው ያገኘሁት። እሺ ቀጥሉ። እስከዛ ሌሎቻችሁ ሐሳብ ሙኬ የለም ገድላት ላይ ምናምን እንዲህ ሙኬ እኮ እንደ ነገር ብዙ ነገር ነው ያለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። የለህም ሪያክት የምታደርግበት ነገር የለህም? ብዙ ነገር አለ። እሺ አንድ ላሳየው መሰለኝ። አዎ እንዴ ነውር አይደለ እንዴ? አንተ ሳናይ እንደዚህ እንዴት ይደረጋል? እሺ እስከዛ ኢምሩ ካወጣ ቀጥል። አቡኪም ካላችሁ ማሂር እስከዛ አሚር አነሳሽ። አይ በቃ ከፍቷል ኢንቦክስ። እሺ እምቢ ብሎኝ እኮ ነው አቡኪ፣ ስልኩ እምቢ ብሎኛል። ለዛ እኮ ነው። እሺ ኦኬ አልጻፍኩም። በቃ ተው አልጻፍኩም ገና እኮ። እሺ ተው ኢምራን። እሺ መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ሙስሊሞች ይሄ ትርጉሙ ምንድነው? ቢስሚላሂ ሂማይ ወበሂሚናሂን አላህ ቀውመመቢል መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ሙስሊሞች ይሄ ትርጉሙ ምንድነው? እኔ ሃይማኖት ለናካ ምናምን አይደለም፣ ትርጉሙን ነው የምፈልገው። ደግሞ ታች ቢስሚላሂ ሂማይ ወበሂሚና እዚህ ትርጉሙን የምታውቀው ንገሩን። አቡኪ ኢምሩ በጣም ያሳዝናል ወላሂ። እሺ ሊንክ አወሩ እንትን ላይ እሺ ማይክል በረኛውን ምን እንደወጣ ማርቆስ ኢትዮጵያዊ ነው። ነገ የአክስቴ ልጅ ነው ባይል ምን አለ በሉኝ። ማርቆስ ኢትዮጵያዊ ነው አለ። አዳምና ሔዋን ያገቡበትን ታውቁታላችሁ? አዳምና ሔዋን እንዴት እንዳገቡ ታውቃላችሁ? በወርቅ አይደል የተጋቡት? ወርቅ ሰርተው ምናምን። ምን አልከኝ? አዳምና ሔዋን እንዴት እንደተጋቡ በዘቤ ታሪክ ስሙ። በትልቁ አድርገኝ። ኦኬ ያ እሺ ኢንሻአላህ እቺን እንትንም ብለን ወደ ትምህርት እንቀጥላለን። እሺ ኢንሻአላህ የአዳምና የሔዋን ጋብቻ ይብሮ ስማ ጥሩ በኋላ አዳም ሔዋንን እንዲያገባ ስላሴ ሽማግሌ ሆነው መላእክት እንደሚዜ ሆነው ለአዳምን ካስጣት ብለው ወርቅ ሰጡት ስላሴ። አዳም ያንን ወርቅ ወሰደና ለሔዋን ማጫ ሰጥቶ ተጋቡ። ከዛ በኋላ ወርቁ ምን ያድርጉት? መልሰው ለስላሴ ይሄ ወርቁ አሉ ምን ያደርጉታል?
ይሄው ወርቁ አሉ። አይ አሁን አልቀበልህም አዳም ከልጅ ልጆቼ ነው የምቀበለው። ሱብሃንአላህ ወላሂ በጣም አጂብ ነው። እኔ በጣም ህይወታቸው ላይ ነው የተጫወቱት። እኔ እንግዲህ ምንም ልንል አንችልም። እንግዲህ ምን እንላለን ያ ጀማዓ ሱብሃንአላህ። እሺ ኢምሩ በቃ አቡኪ ወደ ትምህርት እንቀጥልና አናግሯቸውና ያብስራን ኢንሻአላህ። በቃ ይሄን አጠቃላይ እንዝጋው አንዴ ለምን እንደተነሳ እናጠቃለውና በአንድ ደቂቃ ማለት ነው። ያ ጀማዓተል ኸይር ይሄ የተነሳው ለምንድነው ካለን ዛሬ ካስት ከነበራችሁ እኔ ኢብራሂም ወንድሞች በሙሉ ክርስቲያን ቤት ሂደን ቤታችሁን ዘግታችሁ እያወራችሁ ስለተባልን ያው ደፍረን መምህሮች ቤት ሂደን ጥያቄ እየጠየቅን ነበረ። ፓስተርን ቤት ገብተን ግን አንድ የመለሰ የለም። ሪከርድ አሰምተናችኋል። ስለዚህ ፓስተሮቹ ዲያቆኖቹ እንደዚህ አይነት ወሬ ማውራት የሚፈልጉት ከኛ ጋር መጥተው ሊያወሩ አቅሙ የላቸውም። ግን ቤተክርስቲያን ላይ የሄዱ እንደዚህ ህዝቡን ያጭበረብራሉ ለማለት ነው። ስለዚህ አሁንም ደፍሮ የሚዋይ እውቀት ያለው ክርስቲያን ካለ ይምጣ፣ ጥያቄ ያለው ካለ አሁን ይሄን ጨረስን። ግን ሙስሊሞች እምነታችን በአውዲዮም ቢሆን ይሄን ላሰማችሁ፣ በአውዲዮም ቢሆን ማለት የኢትዮጵያ ሚዳቆዎች አጋዘኑ እንስሳቱ ሳይቀሩ በተለይ የታወቀው በቋራ አካባቢ ላለ በኤልያስ ልማት ለነበረ አንድ ባህታ